ጭራሽ አብሳላትና ፍፄ ተመካክራችሁ ብሩክን እራት እኔ የጋበዛችሁት እ እ እ እኔ ፍፄ ማለት ነው። በጣም የብሩክ ወዳጅና ወንድም ነበረ የምትመስለኝ። እንደ ጓደኛ ስታስብለት፣ ጥሩ ነገር ስትመኝለት ሲኖር በጣም የምታስብለት ነበር የሚመስለኝ ማለት ነው። ለካ አንተ ነክ ለዚህ ሁሉ ነገር መንስኤ ድራማ የምታቀነባበረው ማለት ነው። አውቀክ እዚህ ጋር ተው ትላለክ፣ ከዛ ደግሞ በዛ ጋር ደግሞ ነገሮችን ታመቻቻለህ ማለት ነው እንዴ። እኔ ደግሞ መጀመሪያ ብቻውን ሲያወራ ምናምን ማለት ነው ሀይሚን ይዟት የሚመጣ ነበር የመሰለኝ፣ የእውነት ለመናገር ቤተሰብ ማለት ነው። በቃ እያወራ እያለ በስነ ስርዓት በቃ ማለት ታውቃላችሁ፣ አንዳንድ ጊዜ ነገሩ ብሩክ አሁን ላይ የተረዳውን ነገር ከረፈደ ነው ሁሉ ነገር እየገባው ማለት ነው። ጥፋተኝነት መሆኑን አምኗል። ያው ማስተካከል እንደሚፈልግ ትናንት ሁሉን ነገር ተናግሯል ማለት ነው። ግን በዛ ሁኔታ ውስጥ ሆኖ እያለ በቃ እኔ ያው እሷን ብዙ ጊዜ የምናየው ሀይሚን እንደሚያመጣላት ከሀይሚ ጋር እንደሚያስታርቃ ምናምን የምናውቀው ማለት ነው። ግን ዛሬ ያብሳላትን ጭራሽ ቤቱ ጠርቷት የብሩክ ቤት ማለት ነው። ምንድነው? ምን እያሰብክ ነው ፍፄ? እኔ ምንም እየገባኝ አይደለም እንዴ። አብሳላትስ የምትባዩ በሰው ብቻ እቺ ልጅ እኔ ምን እንደምለሽ ብቻ በእግዚአብሔር ይወቅ ማለት ነው። አንቺ ማን አጽናኝ ያደረገሽ? ማን ከብሩክ ጎን ሁኛ አለሽ? እኔ እፈልግሻለሁ፣ እኔ አጽናኝም ብሎሻል? እኔ ደግፊኝ ብሎሻል እንዴ? ለምንድን ነው ሰው እስቲ አንዳንድ ጊዜ እንኳን ሰላም ስጡት። ሰው ብቻውን እንኳን የሆነ ክፋቱንም ስሜቱንም እንዳይወጣ እያደረጋችሁ ነው። አብሳላት ወንድሜ ብሩክ አይዞክ። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ውዶች፣ የኔ ማሮች ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የቅመሞቿ ቤተሰቦች ማለት ነው። በመጀመሪያ ብሩኬ ስሜቱ ይገባኛል። አንተ በጣም የዋህ መልካም ሰው ነክ። የእውነት አንዳንድ ጊዜ በዙሪያ ያሉ ሰዎች እንኳን የማታውቅ ሰው ነክ። የእውነት ይሄ ማለት ምን ያህል የዋህነት እና በጣም ደግም ሆነን የሚያሳይ ነው ማለት ነው። ለምን አንተ ለፍፄ በምታስበው ልክ አይደለም የምታስብለት። አንተ በምታስበው ልክ ፍፄ አያስብልክም። ሲጀመር አብሳላትን ያለ ፍቃድ ራሱ ቤት ማምጣት የለበትም። እውነታው ማለት ነው፣ ሪሉ ማለት ነው። ለምን አዎ ሊያገኛት ይችላል ምናምን። ሰው ሲያናግራችሁ አታናግረኝ፣ ሲደውላችሁ አትደውልልኝ ማለት ነውር ነው፣ ንቀት ነው። በእንደዛ እንኳን እንረዳ ቢባል ማለት ነው። ግን እሱ እቤት ጠርቷት ጀስት እዚህ ዲፕሬሽን ውስጥ ገብቷል፣ ከዚህ ዲፕሬሽን ውስጥ አውጩ፣ ከሀይሚ ጋር ተለያይቷል፣ ከፍተዋል ብሎ እሱ ሁን ብሎ ነገሮቹን እያመቻቸላችሁ፣ ከዛ ደግሞ እዚህ ጋር ወይኔ ከሀይሚ ጋር እንድትታረቅ እኮ እንፈልጋለን፣ ከሀይሚ ጋር ግን ጥሩ ነገር እንዲኖራችሁ እንፈልጋለን ማለት ይደብራል። የእውነት ለመናገር ማለት ነው ፍፄ ማለት ነው። ለምን እኛ በጣም እናከብርክ ሰው ነክ፣ ለብሩክ አብሶ እንደ መከታ እንደ ማስታረቅም ስለምትሆን ማለት ነው። በዚህ ቪዲዮ ግን ያሳየከው ነገር በጣም ይደብራል ማለት ነው። ጭራሽ ሁለቱን አስቀምጠ እና እኔ ተጫወቹ እኔ ልውጣ እንዴ። የሆነ በጣም ሌላ ነገር ያላቸው ምናምን ያስመሰልከው የብስ ሞር ሀይሚና ብሩክ እንዳይታረቁ እያደረክ ነው ፍፄ እንዴ። ምን ሆነህ ነው? እንደዚህ አይነት ጸባይ ኬትን ያመጣከው እንዴ? ልጁንም ለምንድን ነው ያ ካፉ ክፉ ቃል ወጥቶ ሰው እንትን የሚሉት ማለት ነው። አሁን ደግሞ ይሄን ሀይሚ ስታይ በቃ ታብዳለች እንዴ። ማን ገብተሽ አንቺ ምሳ ጋብዣለሽ ማን እራትም ወይን ጭራሽ ወይን ምኑ አልቀረ ፊትህን አትዘፍዘፍልኝ። ኧረ እባክሽ ምን ብዙ ዓመት የለፋሽበት ፍቅረኛ ፊቱ ዘፈዘፈብሽ? ያብሳላት ፊቱ ዘፈዘፈብሽ። በጣም ኧረ በስመ አብ ትተውኝ አይደለ እንዴ? በጣም 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 ብሩክ በቃ አሁን ሀዘን ላይ ነው፣ ብቻውን ነው። ላስደስተው ዋት መቼም በጭራሽ ሀይሚና ለጊዜው ይመስልሻል እንጂ ደስ የሚልሽ ነገር እኔ ብሩክን የምኮራበት ባህሪው ማለት ነው።
እንዲህ እንኳን ቦታ እንኳን አልሰጥሽም ማለት ቴንኪው እንኳን አላለሽም ላደረግሽልን ነገር ማለት ነው። ለምን ትክክል ስራ እንዳልሰራሽ ስለሚያውቅ እንደዛ እንኳን ብሎ አላመሰገንሽም ማለት ነው። ነገር ግን አንዳንድ ጊዜ የሰው ፍቅር ሲበጠበጥ ግን ደስ የሚላችሁ ሰዎች ግን በጣም ትገርማላችሁ። አንደኛ ፍፄ ወዳጅ መስለክ የጓደኝነት ክፍሉን ተንኮልነትን ያሳየቀው ማለት ነው። ለምን ሀይሚና ብሩክ እንዲለያዩ የምትፈልገው አንተ ነህ ማለት ነው። ብሩክ ደግሞ ከሰው እራቅ፣ የምቀርባቸውን ሰዎችና የምትውላቸውን ሰዎች እወቅ። ገባህ አይደለ? እውነት ነው። ይደብራል፣ ይከፋል፣ ሁሉ ነገር ያስጠላል። አብሶ ደግሞ የምትወዳትን ልጅ እና የምታፈቅራትን ሴት ልጅ ማጣት በጣም ይከብዳል ማለት ነው። ግን በዛን ያህል ልክ ደግሞ እንተ ነገሮቹ ነገ ይስተካከላሉ ብለህ ነገ ተስፋ ይሆናሉ ብለህ እንትን ማለት ነው እንጂ ሰው ደካማ ጎንህን እያየ ነው በደካማ ጎንክ የሚገባ ብሩኬ ማለት ነው። ብታንተ ብዙ ቻሌንጆች ያለፍክ ሰው ነው። በርታ ወንድሜ፣ አይዞህ። ፍፄ ግን በጣም